የፌዴራል ፖሊስ ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው ግለሰብ ከጠቅላይ ሚኒስትሩ ጋር በነበረው ውይይት ላይ መገኘቱ መነጋገሪያ ሆኗል። ሚዲያችን ከሰሞኑ በተከታታይ ሲያቀርባቸው በነበሩ ዘገባዎች የፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤ አንድ ግለሰብን ፈልጎ ማግኘት እንዳልቻለ መግለጹ ይታወሳል። ታዲያ ግለሰቡ ጠቅላይ ሚኒስትሩ በጠሩት ስብሰባ ላይ ተገኝቶ ከጠቅላይ ሚኒስትሩ ጋር ውይይት መቀመጡ መነጋገሪያ ሆኗል። በዝርዝር ትሰሙታላችሁ። በመሃል አዲስ አበባ ያልተጠበቀ ግርግር ተነሳ። የደህንነት ሰዎች ድንገተኛ እርምጃ ወሰዱ። የተፈጠረው ክስተት ብዙዎችን አነጋግሯል። መንግስት በየዕለቱ እየጨመረ የመጣውን የህዝብ ብሶትና ምሬት ተከትሎ በየአካባቢው የራሱን ጆሮ ጠቢዎች እንዳሰማራ ሲነገር ቆይቷል። ታዲያ ትናንትና በአንድ የህዝብ መዝናኛ ስፍራ መሃል የተፈጠረው አነጋጋሪ ጉዳይ በእርግጥም ከህዝብ ጋር አብረው ተመሳስለው ህዝቡን መስለው የሚሰልሉ አካላት በስፋት መሰማራታቸውን የሚያሳይ ሆኗል። አሁን በአዲስ አበባ በሚገኙ ህዝብ በብዛት በሚሰበሰብባቸው በተለይም ደግሞ በመዝናኛ ስፍራዎች ሲቪል የለበሱ የደህንነትና የጸጥታ አካላት በስፋት እየተንቀሳቀሱ መሆኑን የሚያሳዩ መረጃዎች ወጥተዋል። በደህንነት ሰዎች በዋነኝነት ክትትል የሚደረግባቸው ባለሀብቶች፣ ጋዜጠኞችና ፖለቲከኞች መኖራቸውን እንደተጠበቀ ሆኖ መንግስት ህዝብ በሚሰበሰብባቸው አካባቢዎች የተለየ እንቅስቃሴ የሚያደርጉ ወይም ፖለቲካዊ መልእክት ያዘለ ሐሳብ በሚያነሱ አካላት ላይ ብርቱ ክትትል እያደረገ መሆኑ ታውቋል። ትናንት በአዲስ አበባ የተከሰተው የግርግር መነሻ የሆነው ጉዳይ የሚሆነው በዝርዝር ትሰሙታላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በባህር ዳር የፋኖ ኃይሎች በከፈቱት ውጊያ የአገዛዙ ጦር አባላት ላይ የሞትና የአካል ጉዳት ደርሷል ተብሏል። የብልጽግናው አመራር በበኩላቸው ከጽንፈኛው ጋር ገፍቶ በመሄድ የመጋጨት ልምምዳችን እያደገ መጥቷል ሲሉ ተደምጠዋል። በሌላ በኩል የህወሓት ኃይል በአራት ስትራቴጂካዊ አቅጣጫ ቦታ ይዞ ለውጊያ መዘጋጀቱ ተሰምቷል። በዝርዝር ይደመጣል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በባህር ዳር የፋኖ ኃይሎች በከፈቱት ውጊያ የአገዛዙ ጦር አባላት ላይ የሞትና የአካል ጉዳት ደርሷል ተብሏል። የብልጽግና አመራሩ በበኩላቸው ከጽንፈኛው ጋር ገፍቶ በመሄድ የመጋጨት ልምምዳችን እያደገ ነው ሲሉ ተደምጠዋል። በሌላ በኩል የህወሓት ኃይል በአራት ስትራቴጂካዊ አቅጣጫ ወልቃይት ጠገዴ ሰቲት ሁመራ ላይ የተጠና ከበባ እያደረገ ነው ተብሏል። በምስራቅ ጎጃም ዞን ቁልቁል አራጆና የትመን ከተሞች በተደረገ ውጊያ ከ20 በላይ ያገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ጎጃም 8ኛ ክፍለ ጦር ነው ያስታወቀው። ውጊያው በተደረገባቸው አካባቢዎች ያገዛዙ ጦር ከውጊያ ጋር ምንም አይነት ተሳትፎ የሌላቸው ነዋሪዎች ላይ ከፍተኛ በደል ፈጽሟል፣ ንብረታቸውንም ዘርፏል ሲሉ የፋኖ የመረጃ ምንጮች ወቅሰዋል። በተመሳሳይ በባህር ዳር ከተማ በትናንትናው ዕለት ፋኖ በከፈተው ውጊያ ያገዛዙ የሚሊሻ አባላት መገደላቸውን የታወቀው። በባህር ዳር ከተማ ዙሪያ ዘንዘልማ አካባቢ በሚገኘው ባህር ዳር ዩኒቨርሲቲ ዘንዘልማ ካምፓስ ቅርብ ርቀት በነበረው ውጊያ ያገዛዙ ጦር አባላት ተገድለዋል ሲሉ ነው የአማራ ፋኖ ብሔራዊ ኃይል ጎጃም 1ኛ ክፍለ ጦር ያስታወቀው። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያው መቀጠሉ ታውቋል። በማዕከላዊ ጎንደር ዞን ማክሰኝት ከተማ የፋኖ ኃይሎች በከፈቱት ውጊያ የአገዛዙ ጦር አባላት ሲገደሉ፣ አገዛዙ በበኩሉ ወደ ገጠራማ አካባቢ በተኮሰው ከባድ መሳሪያ 4 አርሶ አደሮች ላይ ጉዳት ደርሷል ሲሉ ነዋሪዎች ተናግረዋል። በዛሬው ዕለትም በደቡብ ጎንደር ዞን እስቴና ሰማዳ አካባቢ ውጊያ የተደረገ መሆኑ ታውቋል። የአማራ ፋኖ ብሔራዊ ኃይል ጎንደር ውባታ ባተኮር በበኩሉ በቀጠናው እየተካሄደ የሚገኘው ውጊያ መቀጠሉን በመጥቀስ ድል እያደረግን ነው ሲል አስታውቋል። ውጊያው በ4 ወረዳዎች ማለትም በደራ፣
አንዳቤት እስቴና ስማዳ የቀጠለ ነው ብሏል አፋብሃ ጎንደር ውባንተ አባተኮር። በተመሳሳይ በዛሬው ዕለት በክልሉ ሰሜን ወሎ ዞን ቆቦ ወረዳ አራዶም ጎሊና ወንዝ አካባቢ ፋኖ በከፈተው የደፈጣ ውጊያ በርካታ ያገዛዙ ወታደሮች ላይ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል ያገዛዙ የብልጽግና አመራር በክልሉ በቀጠለው ጦርነት ከጽንፈኛው ጋር ገፍቶ በመሄድ የመጋጨት ልምምዳችን እያደገ መጥቷል ሲሉ ተደምጠዋል። በሌላ በኩል ያገዛዙ የብልጽግና አመራር በክልሉ በቀጠለው ጦርነት ከጽንፈኛው ጋር ገፍቶ በመሄድ የመጋጨት ልምምዳችን እያደገ መጥቷል ሲሉ ተሰምተዋል። ያገዛዙ ያዊ ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው እኛ ከጽንፈኛው ጋር ገፍቶ በመሄድ የመጋጨት ልምምዳችን እያደገ መጥቷል። ከጽንፈኛው ፈልቅቀን ያወጣናቸው ቀበሌዎች ተበራክተዋል ሲሉ ነው በትናንትናው ዕለት የተናገሩት። በሌላ በኩል የአማራ ማህበር በአሜሪካ ህወሓት በወልቃይት ጠገዴ ሰቲት ሁመራ ዞን ላይ ውጊያ ሊከፍት ተዘጋጅቷል ሲል ከሷል። የህወሓት ኃይል በአካባቢው 4 ስትራቴጂካዊ ግንባሮች ከፍተኛ የኃይል ግንባታና ንቅናቄ እያደረገ ነው ያለው ማህበሩ በዚህም የተነሳ ከፍተኛ ውጥረት ሰፍኗል ብሏል። የህወሓት ኃይል በ4 አቅጣጫዎች ወልቃይት ጠገዴ ሰቲት ሁመራ ላይ የተጠና ከበባ እያደረገ ነው ሲል የገለጸው የአማራ ማህበር በአሜሪካ በዚህም በሽራሮ ደደቤት ዋልድባ ጠለምትና ሱዳን ግንባሮች ላይ ኃይል አስጠግቷል ሲል ባወጣው መግለጫ አመላክቷል። በሽራሮ ግንባር 6 ዙ 23 እና ሌሎች ከባድ መሳሪያዎችን የታጠቀው አርሚ 13 ወደ ወልቃይት እየተጠጋ መሆኑን ያስታወቀው ማህበሩ በዋልድባ ጠለምት ግንባር በተመሳሳይ ኃይል እያጠናከረ ነው ሲል አስታውቋል። በተመሳሳይ በደደቤት ማያንሲና ጸሊሞ ግንባር እንዲሁም በሱዳን ሸረሪና ወደ ወልቃይት ሁመራ ጦር ተጠግቷል ብሏል ማህበሩ። የአማራ ማህበር በአሜሪካ የህወሓት እንቅስቃሴ በትግራይ የተለያዩ አካባቢዎች በሚደረጉ ሰልፎችና የፖለቲካ ንግግሮች የተደገፈ ነው በማለት ነው ያስታወቀው። በሌላ መረጃ የፌዴራል ፖሊስ ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው ግለሰብ ከጠቅላይ ሚኒስትሩ ጋር በነበረ ውይይት ላይ መገኘቱ መነጋገሪያ ሆኗል። ሚዲያችን ከሰሞኑ በተከታታይ ሲያቀርባቸው በነበሩ ዘገባዎቹ የፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤ አክቲቪስት ስዩም ተሾመ የተባለ ግለሰብን ፈልጎ ማግኘት እንዳልቻለ መግለጹ ይታወሳል። አክቲቪስቱ በህግ ቁጥጥር ስር ሆነን ሳለ ስማችንን በማጥፋት ብሎም በፍርድ ቤቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለም ለከፍተኛ ፍርድ ቤት ማመልከታቸው ይታወሳል። ፍርድ ቤቱ ስዩም ተሾመን የፌዴራል ፖሊስ ይዞ እንዲያቀርበው 4 ጊዜ ትዕዛዝ የጻፈ ቢሆንም ፖሊስ ግለሰቡን ማግኘት አልቻልኩም የሚል ምላሽ እስከ ዛሬ ሲሰጥ ቆይቷል። አክቲቪስቱ ግን በዛሬው ዕለት ጠቅላይ ሚኒስትሩ ከሚዲያ ተወካዮች ጋር ባደረጉት አንድ ውይይት ላይ ተገኝቶ እንደነበር የመንግስት ሚዲያዎች ያወጧቸው ምስሎች ያሳያሉ። ይህ መንግስት ለህግ መከበር ያለውን አተያይ በከፊልም ቢሆን ያሳያል ነው። ህግ ሲጣስና የፖሊስ መዋቅር የፖለቲካ ጨዋታ አካል ሲሆን ህዝብም ለህግ ያለው አመለካከት ላይ ጥርጣሬ ያሳድራል በማለት አስተያየት የሰጡ አንድ የህግ ባለሙያ ናቸው። አሳፋሪውን ክስተት ለመደበቅ እንኳን አልተሞከረም። ግለሰቡ ዳኞችን ጭምር ሲሳደብ የነበረ ነው። ለህዝብ መልእክቱ እኔስ ለምን በህግ ዳኛለሁ፣ ለምን ህግ ይጠይቀኛል የሚል ይመስለኛል በማለት ለሚዲያችን ተናግረዋል። አቶ ዮሐንስ ቦያለው በወቅቱ የፍትህ ስርዓቱ ጨርሶ እንዲሞት ያደረገው ስዩም ተሾመ ሳይሆን በርሱ ጀርባ ያሉት የመንግስት ተቋማት ናቸው ብለው ነበር። አቶ ክርስቲያን ታደለ ደግሞ ስዩምን ማቅረብ ያልቻለ የፌዴራል ፖሊስ ማረሚያ ቤት ሰብሮ ገብቶ ቁሙ ተነሱ ሲለን ያድራል። የራሳቸውን መንግስት ስርዓት እንኳን ማክበር አልቻሉም። የፍትህ ስርዓቱ አንድ ጊዜ ሞቷል። ቢያንስ ለእናንተ ለዳኞች ክብር እንኳን ሲባል አዲስ አበባ ተቀምጦ ሲሰድባችሁ የሚውልን ግለሰብ ማቅረብ ነበረበት። ከኛ ይልቅ የምታሳዝኑኝ እናንተ ናችሁ። የሚሰድባችሁን ግለሰብ እንኳን ማቅረብ የሚችል ፖሊስ የለም ብለው ተናግረው ነበር። በሌላ ዜና የመሃል አዲስ አበባው ግርግር እያነጋገረ ነው። የደህንነት ሰዎች ድንገተኛ እርምጃና የተፈጠረው አነጋጋሪ ጉዳይ
መንግስት በየዕለቱ እየጨመረ የመጣውን የህዝብን ብሶትና ምሬት ተከትሎ በየአካባቢው የራሱን ጆሮ ጠቢዎች እንዳሰማራ ሲነገር ቆይቷል። ትናንት በአንድ የህዝብ መዝናኛ ስፍራ የተፈጠረው አነጋጋሪ ጉዳይ በእርግጥም ህዝቡ ጋር አብረው ተመሳስለው ህዝቡን መስለው የሚሰልሉ አካላት በስፋት መሰማራታቸውን የሚያሳይ ሆኗል። አሁን በአዲስ አበባ ህዝብ በብዛት በሚሰበሰብባቸው በተለይም ደግሞ በመዝናኛ ስፍራዎች ሲቪል የለበሱ የደህንነትና የጸጥታ አካላት በስፋት እየተንቀሳቀሱ መሆኑን የሚያሳዩ መረጃዎች አሉ። በደህንነት ሰዎች በዋነኝነት ክትትል የሚደረግባቸው ባለሀብቶች፣ ጋዜጠኞችና ፖለቲከኞች መኖራቸው እንደተጠበቀ ሆኖ መንግስት ህዝቡ በሚሰበሰብባቸው አካባቢዎች የተለየ እንቅስቃሴ የሚያደርጉ ወይም ፖለቲካዊ መልእክት ያዘለ ሐሳብ የሚያነሱ አካላት ላይ ብርቱ ክትትል እያደረገ መሆኑ ታውቋል። ትናንትና በአዲስ አበባ በአንድ መሸታ ቤት የተፈጠረ ጉዳይ ይህንን የሚያረጋግጥም ሆኗል። 2 ጋዜጠኞች ትናንትና በአንድ የመዝናኛ ስፍራ ላይ በፖሊስ ቁጥጥር ስር ውለዋል። ጋዜጠኞቹ በአዲስ አበባ ከተማ 22 የሚባለው አካባቢ ተገናኝተው ለ1 ሰዓት ተኩል ያህል በአንድ ባር ውስጥ እየጠጡ ሲጫወቱ መቆየታቸውን ተናግረዋል። ከዛም ተለያይተው ወደ ቤታቸው በሚሄዱበት ወቅት ሁለቱም በፖሊስ ቁጥጥር ስር ውለው ካራማራ የተሰኘ የፖሊስ ጣቢያ ውስጥ ተወስደው ነበር። ከዚያም ለ3 ሰዓት ያህል ብርበራ ከተደረገባቸው በኋላም ሌሊቱን መለቀቃቸው ታውቋል። አንዱ ጋዜጠኛ ሲናገር በምርመራ ወቅት የተነገረን በባሩ ውስጥ ታዋቂ የፖለቲከኞች ስም እያነሳችሁ ስትጫወቱ ነበር የሚል መሆኑን ጠቅሶ የተጠረጠሩትም በዚህ ምክንያት መሆኑ እንደተገለጸላቸው አስረድተዋል። በፖሊስ ጣቢያ ከነበራቸው ከ3 ሰዓት በላይ በነበረ ምርመራ ሞባይል ስልኮቻቸው ተወስደው መበርበራቸውንም አስረድቷል። በሌላ መረጃ ኢራን ለአሜሪካ ጥቃት ተመጣጣኝ ምላሽ እንደምትሰጥ የጦሩ ጠቅላይ አዛዥ ተናገሩ። ኢታማዦር ሹሙ ይህንን ያሉት የደረሰው የጉዳት መጠን በውል ባይታወቅም አሜሪካ በ3 የኢራን የኒውክሌር ማብለያ ጣቢያዎች ላይ ጥቃት መፈጸሟን ተከትሎ ነው። አብዶል ራሂም ሙሳቪ ይህን ማለታቸውን የዘገበው ከኢራን እስላማዊ አብዮታዊ ጥበቃ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ነው። ሜጀር ጀነራል አብዱራሂም ሙሳቪ በቪዲዮ ባስተላለፉት መልእክት የትራምፕ እርምጃ ከተስፋ መቁረጥ የመነጨና እስራኤልን እና ኔታንያሁን ለመታደግ ያለመ ነው ብለዋል። ኢታማዦር ሹሙ ጨምረውም ትራምፕ የእስራኤል ጠቅላይ ሚኒስትርን ውድቀት ባዩ ጊዜ ኢራንን በመደብደብ ሰው ሰራሽ እስትንፋስ ሊሰጡት ወስነዋል ሲሉ ተናግረዋል። ሙሳቪ የጦር ኃይሎች ጠቅላይ ኢታማዦር ሹም ሆነው የተሾሙት የተኳቸው ሙሐመድ ሁሴን ባግሄር እስራኤል በኢራን ላይ በፈጸመችው የመጀመሪያው ጥቃት ከተገደሉ በኋላ ነው። ይህ በእንዲህ እንዳለ በኳታር የሚገኘው የአሜሪካ ኤምባሲ ዜጎቹ ከእንቅስቃሴ እንዲቆጠቡ አሳሰበ። በኳታር መዲና ዶሃ የሚገኘው የአሜሪካ ኤምባሲ በድረገጹ ላይ ባወጣው ጽሑፍ ዜጎቹ ሌላ መረጃ እስከሚሰጣቸው ድረስ ከእንቅስቃሴ ተቆጥበው ቤት ውስጥ እንዲሆኑ አሳስበዋል። ኤምባሲው ለዚህ የሰጠው ምክንያት ለጥንቃቄ የሚል ነው። በድረገጹ ላይ የተሰጠ ተጨማሪ መረጃ የለም። የዩናይትድ ኪንግደም መንግስትም ለዜጎቹ ተመሳሳይ መልእክት አስተላልፏል። በመካከለኛው ምስራቅ የሚገኙ የብሪታንያ ዜጎች ከመንግስታቸው የሚተላለፍላቸውን የጉዞ መመሪያ በቅርበት መከታተል እንደሚገባቸው የውጭ ጉዳይ ሚኒስትሩ ዴቪድ ላሜ አሳስበዋል። መንግስት አሁን ላይ በኳታር የሚገኙ የብሪታንያ ዜጎች ሌላ መረጃ እስከሚሰጣቸው ድረስ ከእንቅስቃሴ ተቆጥበው በቤት ውስጥ እንዲሆኑ ይመክራል ብለዋል። የውጭ ጉዳይ መስሪያ ቤቱ በድረገጹ ላይ ባወጣው መረጃ ይህ መመሪያ የተላለፈው አሜሪካ ለጥንቃቄ ስትል ለዜጎቿ ተመሳሳይ መልእክት በማውጣቷ ምክንያት ነው ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።